እልል በሉ አጨብጭቡ። ምንድነው እንደዚህ አፍጣችሁ ታዩኛላችሁ? እናንተ ደግሞ ምንድነው? ሰላም ሰላም፣ ውድና የተከበራችሁ የሙዊት ሰዎች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ናኒና ሀቢያው ትንሽ እንደምታውቁት ጠፍተው ነበር ምናምን። ያው ባልና ሚስት ያለ ነው መደባበር ምናምን ያለ ነው። ሳይጣላ ሚኖር የለም አይደል? ሁሉም ሰው በየቤቱ ያለ ነገር ነው። ግን በዛም ሆኖ እንግዲህ መጠው በዚህ እያሉ እንደ የሆነ ሶሻል ሚዲያ ላይ ማውራት የሌለባቸውና ቁጥብ የሆኑ ሰዎች ናቸው። በነገራችሁ ላይ ምንም ነገር ሲፈጠር የሆነ ሰላም እስኪወርድ ጸጥ ነው የሚሉት፣ ጸጥ ረጭ። ኦኬ ሁለቴ ምናምን እንደዚህ አይነት ነገር ተፈጥሯል አይደል? ከአሁኑ ጋር መሰለኝና እንደዛ ነገር ሲፈጠር ግን መጠው ወይ እሷም የሆነ ነገር አትለውም ወይ እሱም ዝም ነው የሚሉ ሰላማቸው እስኪመጣ ማለት ነውና ስለተታረቃችሁ አሁንም አብራችሁ ስለመጣችሁ እጅግ በጣም ደስ ብሎኛል። ያው እንግዲህ ባለፈው ከሙሼ ጋር መጥቶ ነበር ሀብ እንደምታውቁት ማለት ነው። ያኔ ቪዲዮ ሰራለሁ እያልኩ ልሰራ እያሰብኩ ግን አልተመቸኝም ነበርና አንዳንዴ የሆነ ነገር ቶሎ በሰዓቱ ካልሰራችሁት ከዛ በኋላ ትረሱታላችሁ ማለት ነው። እና ሙሽዬ የኔ እናት ምርቃንሽን ሁሉ አሚን ብለናል። ፈጣሪ ደግሞ ረዥም እድሜ ከጤና ጋር ይስጥሽ፣ ጤናሽን ሙሉ ያድርግልሽ። የኔ ደርባባ የኔ ወርቅ እናት ትለያለች ማርያምን። ሙሽዬ በቃ ለሁላችንም እናታችን ነችና በጣም እየመረቀችን ነበር ምናምን። ከእናቶች ምርቃት መቀበል ደግሞ ደስ የሚል ነገር ነውና አሚን 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 እያለን መመረቅ ነው። እና ደግሞ ጸሎት አድርጉላት፣ ዱዓም አድርጉላት ሁላችሁም ማለት ነው። ያው ብዙዎቻችሁ እንደምትወዷት ስጠፋ ደግሞ እንደሚደብራችሁ ምናምን ሁላ እግዚአብሔር ደግሞ ሙሉ ጤናዋ እንዲሰጣት። ያው እናቶች ታውቃላችሁ፣ እናቶች ቶሎ ቶሎ የሚታመሙ ነው ደግሞ ህመም እንትን የሚላቸው እኛን ለማሳደግ ብዙ ውጣ ውረዶችን ይወጣሉ ይወርዳሉ። በቃ አለ አይደል ለእኛ ብለው ማይወጡት ማይወርዱት ነገር የለም። ከራሳቸው በላይ ነው የሚወዱን፣ ከራሳቸው በላይ ያስቡና ቤታቸው እንዳይጎል የሚያደርጓቸው ብዙ ነገሮች አሉ። እያንዳንዱ ነገርና እኔ በጣም ይገርመኛል። አንዳንዴ እናትነትን እፈራለሁ ማለት አሁን እኔ እናት ብሆን እንደ እናት ይሆናለሁ ብዬ አስባለሁ። እንደ እናቴ ያስብ ይሆን እንደ እናቴ እንደዚህ ይታገል ይሆን ማለት ህይወትን አልፈራውም። የሆነ ነገሮቹ ደክመውኛል አልተዋቸውም ወይ ብዬ አስባለሁና እናቶች አይደክሙም። ካለ ድካም አይደክሙ ስላችሁ ስለማይደክሙ አይደለም፣ ግን በቃ ይደከመኝ ሰለቸ ብለው የሚተውት ነገር የለምና ምንም ነገር ሳይሰለቹ በቃ ተስፋ ሳይቆርጡ ነው የሚሞክሩትም የሚሰሩትም። እና ብቻ ለእናቶች ምንም ቃልም የለም። የሆነ እናት እንደዚህ ላለው ምናምን ብትሉት ዝም ብሎ ውሸት ነው የሚመስለውና በምንም ቃል እናትን መግለጽ ባይቻልም ግን እናቶች እንግዲህ ወዳቸዋለሁ። እና ናንዬ የኔ ወርቅ እንግዲህ ምንድን ነው ሀብንም ያው እየተቆጣችሁ ነበር እንዳያችሁት ደግሞ ማለት ነው። ስሙኝማ ሙሽዬ ማለት ነው ከቅምጥሌ ጋር ስትሆንም ልጇንም ትመስለኝ ልጅና ልጅ ነው የሚመስሉኝ። ናኒ ጋር ስትሆንም እንደዛው ይሁን። እንዴት ምንድን ነው የሚሻለው ግን ነገሩ እኔ አልገባኝም። እና ምርጥዬ እናት ነች። እና ደግሞ ምራቶቿ ናቸው አይደል? ምራቶቿም ደግሞ ምርጥዬ ናቸው። ሰው እንግዲህ ዛሬ እንደዚህ በሰላም ስለመጣችሁ ደስ ብሎኛል። 200 ኬ ደግሞ ሀብን አስገቡት ማለት ነው። ደግሞ ምንድነው ታረቅም ብላችሁ ምንድነው አንዴ ብቻ ተሳስማችሁ አትወጡም? ምንድነው እኮ አስቀናችሁን። እኔ እኮ ባሌን አፈቅ ምን ጉድ ነው እዚህ ምንድነው? አንዴ በቃ ታረቃችሁ አይደለም? በቃ ተቃቀፉ ካላስ ምንድነው? አስሬ የኔ ፍቅር ምናምን ልቤ ድው ምናምን ተባባላችሁ አይደብራችሁም? ሸምና የሚባል ነገር ቀረ። ኦኬ ነው የሆነ ደስ ሲሉ እንትና ናኒ ስም አይታችሁ ከሆነ እያለች ነበረ እየሳመችው የነበረ የሆነ ህፃን ምስብ ነው ተስለውላና ብቻ የመንቻችሁ እንደዚህ ትጠቃቀፉ። ሀብም እንዳያችሁት እንግዲህ ግንባሯንም ሲስማት ጉንጯንም ሳምሳም ሲያደርግ ግንባሯም ሲማተን አላመጣውላችሁ ማለት ቆይ ፎቶውን ለቅላችኋለሁ። እዛ ጋር ሄዳችሁ ገብታችሁ እዩ፣ ሸራ አድርጌላችኋለሁ ማለት ነው። እና እግዚአብሔር ይመስገን። በዚሁ አጋጣሚ ማለት ነው ለፍቅረኛ ማማቾች መልእክቴ ምንድን ነው? አንዳንዴ 5 ዓመት የለፋነበት እያለ ነበር ሀብና እኔም እንግዲህ የምመክራችሁ ነገር ምንድን ነው? ሁሉም ሰው ለፍቅር መስዋዕትነት ይከፍላል። ፍቅር መስዋዕትነት ሳይከፍሉበት ሳይጣሉ ሳይፋቀሩ ማለት የሆነ ጊዜ ትሞጋገሳላችሁ፣ ፍቅሬ ማሬ ማርማራታ ትባባላላችሁ። የሆነ ጊዜ ደግሞ እንደው በደፋውላ ትባባላላችሁ። አንዳንዴ በቃ እንዴት ነው ምን ልበላችሁ፣ አንዳንዴ በጣም ተተሳሰባላችሁ፣ አንዳንዴ ደግሞ እንደው ባላዩላ ትባባላላችሁ። እና ጀስት ያለ ነገር ነው። ግን የሆነ ነገር ሲፈጠር አሁን ዛሬ ለምሳሌ ሀብና ናኒ 5 ዓመት የቆዩት ተቻችለው ነው። የሰው ልጅ መቻቻል ነው እንጂ የሆነ ብዙ ነገር አንድ አይነት ማደርጋችሁ ነገር ይኖራል። ብዙ ተቃራኒ ነገሮች አሉ። አይ ነው ብዙ አንድ ነገር እንዳለ አውቃለሁ፣ ግን ደግሞ በጣም ብዙ ተቃራኒ ነገር አለ። እኔና ባሌ አሁን በጣም ብዙ ተቃራኒ ነገር አለን፣ ግን መላመድ ትለምዱታላችሁ ያን ነገር መቻቻል። ኦኬ ስለዚህ ሁሉ ሰው አሁን ትዳር ይዞ የምታዩት ምናምን ጓደኛ ቤስት ጓደኛ የተባሉ እንኳን ትዳሩን ተውትና በመቻቻል ነው ጓደኝነትን አብረው የሚያቆዩትና አንዳንድ ሰዎች
የራሳቸውን ጸባይ የሚመስል ሰው ይፈልጋሉ። የለም እንደዛ የለም። ብዙ ሰው እንዴት እስካሁን አላገባሽም ወይ ደግሞ እንዴት እስካሁን ጓደኛ የለሽ ምናምን ስትባል አይ በቃ እኔ እንደኔ አይነት ጓደኛ የለችም ምናምን ትላለች። አይደለም ማሬ፣ አሁን የኔ ጓደኛ በጣም ብዙ የሚያበሳጭ ባህሪ አላት። ይሁን መተው ማለት ምን አገባኝ እኔ። የሆነ መቻል የምትፈልጉ አይነት ነገር ካለ እኔ እዛ ውስጥ መግባት እጄን ማስገባት አልፈልግም። አንድ አይነት የሆነን ጸባይ ላይ እዛ ላይ ቻንሱን ትጠቀማላችሁ። እዛ ውጪ ዝም ብላችሁ ማለት የሚቻል ነገር አለና ትዳር የሚያዘው ጓደኝነትን የሚቆየው ፍቅር የምታቆዩት በመቻቻል በመከባበር ነውና ከፍቅር በላይ መቻቻልና መከባበር ነው የሚያኖራችሁ ማለት ነው። ኦኬ። ከዛ ደግሞ የሆነ ነገር ሲፈጠር አንዳንድ ሰዎች አላችሁ ትንሽ ኮሽታ ሲፈጠር ማለት መጣላት ሲኖር መታረቅ እንዳለ አትርሱ። ስትታረቁ ደግሞ መጣላትም አለ። ሰው ናችሁና በቃ የሰው ልጅ ይጣላል። ስለዚህ አንዳንዴ ብዙ ጊዜ ሚስጥር ደብቆላችኋለሁ። ለዛ ነው ማለት አንዳንድ ሰዎች የሆነ ነገር ትንሽዬ ነገር ስትፈጠር የሆነ የሚያወጡት ቃላት ደባሪ ነው። ሶሻል ሚዲያ የሚለጣጠፉት ነገር ያስጠላል ምናምን እና ሀብና ናኒ ደግሞ በጣም የተማርኩባቸው እና የተመቸኝ ነገራቸው እግዚአብሔር እንደተጣሉ ራሱ ማንም አያውቅም። ያው ዩቱብ ስለማይመጡ ለምን አልመጡ ምናምን በሚለው ነው እንጂ ሁሉም ሰው የሆነ የሚነቀው ምናምን ነገር ከዛ ውጪ ምንም የለም። ወፍ እንደዚህ ምንድነው ይባላል? አሽሙር የለም፣ ምንም የለም። ጸጥ ርጭ ያለ ነገር ነው። ይመቻችሁ። እግዚአብሔር አምላክ ፍቅራችሁን ይባርክላችሁ። ነገ ወልዳችሁ ከብዳችሁ ለማየት ያብቃን። ናንዬም ያው ትምህርትሽን ምናምን ፏ ብለሽ እንግዲህ በቅርቡ ምንድነው የሚባለው አለማችሁን ያሳየን። ሊጋቡ ነው አይደል? አዎ ሰው ሁሉ ያገባል እንደዛ ነው። እና በሰላም ተጋቡ። ከዛ ሰርጋችሁ ጥሩን እንበላለን። ከዛ በኋላ ደግሞ ትወልዳላችሁ፣ ትከብዳላችሁ። ሙሽዬ ልጅ ትሆናለች። ያው ቅምጥሌና ብሩኬ እንግዲህ ሊወልዱ አይደለም እና እንግዲህ ቤቱ ነጋሽዬም ልጅ በልጅ ነው የሚሆኑት። ያድርግላችሁ። በልጅ መባረክ በነገራችሁ ላይ ትልቅ ነገር ነው። በልጅ ባርካችሁ ፈጣሪ። የምሬን ነው። እና ይህንን ፍቅር እስከዛሬ እየደከማችሁበትን የለፋችሁበትን እስከዛሬ አቅማችሁን ፍስስ። በነገራችሁ ላይ ፍቅር አቅም ያሳጣል፣ አቅምን ይበላል ሁላ እና በጣም ብዙ ነገር የከፈላችሁበት ዋጋ ያስከፍላል ፍቅርና ይህንን ፍቅራችሁን ጠብቁ በደንብ አድርጋችሁ። ያው እኔ የምላችሁ ገና ፍቅር የሚባለው ነገር ያልገባችሁበት ሰዎች ስላላችሁ ነው። እወቁ። ዋጋ በጣም ያስከፍላል፣ ያበሳጫል፣ ያናድዳል፣ ደስ ይላል ምናምን ሁሉ ስሜት ፍቅር ላይ ነው ያለው። የትኛውም በዚህም በዛ በሉት የተደበላለቀ ስሜት እዛ ጋር ታገኛላችሁ እና ያንን ነው ልላችሁ የምፈልገው። በተረፈ እጅግ በጣም ነው ደስ ያለኝ የኔ ወዶች። ያው እንግዲህ ወደፊትም የሆነ ነገር ሲፈጠር ስታስታርቁም ስትሉም ነገሮችን ቀስ ብላችሁ በማየት እርስ በርስ በመጣላት በመጋጨት ሳይሆን ሰው በሰው አይጣላል አለው ብዙ ጊዜ እንደምትሰሙኝና ለአንድ ሰው ተብሎ ሌላኛው ሰው ወይ ደግሞ የሆነ ሰው ለማስታረቅ ተብሎ ደግሞ እርስ በርስ መጣላት ልክ አይደለም። ጨረቃዎች ሲጣሉ አስታርቁልን የምንለው ስለምንጨነቅ ነው። እናንተም ስትጣሉ ደግሞ አስታርቁልን እንላለን። ኦኬ ልክ እንደነሱና አይነን ነውላችሁ የመጣሁት። እጅግ በጣም ደግሞ ደስ ብሎኛል ማለት ነው። እንኳን ደስ አላችሁ ለማለት ያክል ነው። ለሙሽም ጸሎት አድርጉላት፣ ለነሱ እንግዲህ ጸሎት አድርጉላቸው። ከአንድ ቤት ያው ተጋብተው ወልደው ከብደው እንዲኖሩ ማለት ነው። እና ሰብስክራይብ አድርጓቸው፣ 200 ያስገቧቸው። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ